በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። እመጓ ክፍል 5 ምዕራፍ 7። መኪናዬን ከአንድ ጥግ አቁሜ ቆልፌ ወረድኩ። በገዳሙ 2 ሕንጻ አብያተ ክርስቲያናት አሉ። የገዳሙ መጠሪያ የሆነችው ታሪካዊቷ ናዳ ማርያምና በቅርቡ የተሰራው የቅዱስ ላሊበላ ሕንጻ ቤተ ክርስቲያን የማህበረ መነኮሳቱ መኖሪያና የእንግዳ ማረፊያው ከቅዱስ ላሊበላ ቤተ ክርስቲያን አካባቢ ስለሆነ ወደዚያው አመራው። ወደ ቤተ ክርስቲያኑ ደጀ ሰላም ጠጋ ብዬ ጸሎት ካደረስኩ በኋላ ወደ እንግዳ ማረፊያ ሄድኩ። የእንግዳ ማረፊያው ከአበምኔቱ መኖሪያ አቅራቢያ ሲሆን የአበምኔቱ መኖሪያ ደግሞ ከእንጨት የተሰራ ባለ 1 ድርብ ቤት ነው። ከስሩ ዳስ መሰል ሰቀላ ቤት ሲኖር የጉባኤ ቤት እንዲሁም የእንግዳ መቀበያ ሆኖ ያገለግላል። በአንድ ዲያቆን አማካኝነት ስሜን ተናግሬ ከዳሱ ውስጥ አንድ ጥግ ይዤ ቁጭ አልኩኝ። ወዲያው አባ መርሃ ጽድቅ የሥራ ልብስ ለብሰው መጡ። ፈርጠም ያለው አካላቸው፣ ቆፍጣናው ቁመናቸውና አለባበሳቸው ሁዳድ ሲያርስ የዋለ የገጠር የመሬት ባላባት አስመስሏቸዋል። ገና ሲያዩኝ በባህታዊ ፈገግታ ተቀብለውኝ ሰላምታ ከተለዋወጥን በኋላ ወደ ቤት ይዘውኝ ገቡ። እንደ ገዳሙ የእንግዳ አቀባበል ልማድ ውሃ ቀርቦ ዲያቆኑ እግሬን አጠበኝ። የሚጣፍጥ እራት በነጭ ሽንኩርትና ተልባ ተቀምሞ በተሰራ ሽሮ ወጥ በእንጀራ ከጠላ ጋር ቀረበልኝ። እኔ ራቴን እየበላሁ አባ ስለ ቤተሰቤ፣ ስለ ስራዬ እንዲሁም ሌሎች የተለመዱ ጥያቄዎችን ሲጠይቁኝ ከቆዩ በኋላ መንገዱ ስላልተጠረገ በጣም አንገላቶኝ እንደሚሆን እገምታለሁ። እዚህ ገዳሙ ድረስ መኪና ሲመጣ ያንተ የመጀመሪያው ሳይሆን አይቀርም። ለማንኛውም ስለደከመህ ሂድና አረፍ በል ብለውኝ ማረፊያ እንዲያዘጋጅልኝ ዲያቆኑን አዘውት የጉባኤ ሰዓት መድረሱን ነግረውኝ ወጥተው ሄዱ። የተወሰኑ ሰዓት ጉባኤውን ለመከታተል ሞክሬ መንገዱ በጣም አንገላቶኝ ስለነበረ በዛውም ሳምንቱም ስላልተኛሁ እንቅልፍ ሲታገለኝ ጊዜ ለመተኛት ወደ ማረፊያ ሄድኩኝ። ለራሴ ግን ህመም ስለተባለው ነገር ምናልባት በህልም ይገለጽልኝ ይሆናል አልኩት። ከቤቴ ይዤው በመጣሁት የመኝታ ከረጢት ወይም ስሊፒንግ ባግ ተጠቅልዬ ተገንዤ ማለት ይቀላል በሳር ተደልድሎ ከላዩ ላይ ቁርበት ከተነጠፈበት መደብ ላይ ጋደም አልኩኝ። አፍታም ሳልቆይ እንቅልፍ ሲያንዣብብብኝ ታወቀኝ። የት እንደወደቅኩ ሳላውቀው ጠዋት 12 ሰዓት ተኩል ላይ ነቃሁ። እንኳን ህልም ቅዠትም የለ። በቃ ሰላማዊ ድብን ያለ እንቅልፍ ነበር የወሰደኝ። ህልማ ያለው ብዬ ያሰብኩት ግን ፍርሃቴን አልፎ ከመጣው ከግብዝነት የመነጨ በመሆኑ ራሴን ታዘብኩት። የኛ ዮሴፍ ብዬም ተረብኩት። በፍጥነት ተነሳሁና ወደ ቤተ ክርስቲያን ሄጄ የጠዋት ጸሎት አደረስኩ። እኔ ቤተ ክርስቲያን ስደርስ የኪዳን ጸሎት አልቆ ማህበረ መነኮሳቱ ወደ የሥራ መደባቸው ተበታትነው ነበር። አባ መርሃ ጽድቅ ከአካባቢው ከመጡ አንድ ወንድና አንዲት ሴት ጋር ባልና ሚስት መሰሉኝ ቆመው ሲነጋገሩ አየኋቸው። ንግግራቸውን እንዳላቋርጥ ነገር ግን በአቅራቢያው መኖሬን እንዲያውቁ በሚያስችለኝ ቦታ ላይ ራቅ ብዬ ቁጭ አልኩ። አባ ከሰዎቹ ጋር ያላቸውን ውይይት እንደጨረሱ በሙሉ ፈገግታ ታጅበው ወደ እኔ መጡ። እንደምን አደሩ አባ አልኳቸው ተሽቀዳድሜ። ሰላምታዬን መልሰው መስቀል ካሳሙኝ በኋላ መቼም መኝታው ጎርብጦህ ነው የሚሆን፣ ቁንጫውም እኮ መከራ ነው አሉኝ። እረ የት እንደወደቅኩ እንኳን ሳላውቅ ነው የነጋው አባ፣ ጥሩ እንቅልፍ ነው የተኛሁት አልኳቸው። ደህና ነው ባይመችም የገዳሙ በረከት ከምንም በላይ ነው አሉና እስኪ በልና ገዳሙን ላሳይህ አሉኝ። እኔም እንዲህ በጉብኝት ወቅት በምሳሌም በተረትም ወይም በቀጥታም ሊነግሩኝ ይችላሉ ብዬ በንቃት ተከታተልኳቸው። ጉብኝታችንን የጀመርነው ከጥንታዊቷ የናዳ ማርያም ሕንጻ ቤተ ክርስቲያን ነው። ናዳ ማርያም መጀመሪያ በ13ኛው ክፍለ ዘመን ወደ ጣና ሐይቅ ዳጋ እስጢፋኖስ በመጡትና ቦታውንም ባቀኑት በአቡነ ሂሩት አምላክ እንደተተከለች ጽላቱንም ያመጡት ከጣና ቂርቆስ እንደሆነ በኋላም በአጼ ፋሲል ዘመነ መንግስት
ርስት ተሰጥቷት ሕግ ተሰርቶላት እንደተገደመች ነገሩኝ። ከወጥ የጽድ እንጨት የተሰራ ግዙፉና ባለግርማው የቤተ ክርስቲያኑ በር ተከፈተና ጫማዬን ካወለኩ በኋላ ወደ ውስጥ ዘለቅን። የቤተ መቅደሱ ግድግዳው በስዕል ተውቦ ከሚያውደው የዕጣን መዓዛው ጋር የሆነ ስሜትን ሰከን የሚያደርግ ኃይል አለው። የመጀመሪያውና በአጼ ፋሲል ዘመነ መንግስት የተሳለው ስዕል በእሳት አደጋ ወድሞ ስለነበረ ይህኛው ስዕል የጥንቱን ይዘት ጠብቆ በ1975 ዓመተ ምህረት ነው እንደገና የተሳለው አሉና የጥንቱ ሊቃውንት ስዕሎች ቤተ መቅደስን ከማስዋብን በዘለለ ትልቅ ማስተማሪያና የታሪክ መዛግብት ሆነው እንዲያገለግሉ በማሰብ ሲሳሉ ወጥ የሆነ የቦታ አቀማመጥና የአሳሳል ስርዓት ተሰርቶላቸዋል። ሁልጊዜ በስተ ምስራቅ በኩል ባለው የቤተ መቅደሱ ግድግዳ ላይ የሚሳሉት ስዕሎች ጌታ ኢየሱስ ክርስቶስ ያደረጋቸውን ተአምራት የሚያሳዩ ሲሆኑ በስተ ምዕራብ በኩል ደግሞ ጌታችን ኢየሱስ ክርስቶስ ሰው ሆኖ በምድር ላይ ተገልጦ በተመላለሰበት ዘመን የፈጸማቸውን መጽሐፋውያንም ትውፊታውያንም ታሪኮች ለምሳሌ ከብስራት እስከ ዕርገት ያለውን፣ በስተ ሰሜን በኩል የቅዱሳንና የሰማዕታትን ተጋድሎ የሚያሳዩ ሲሆኑ በስተ ደቡብ ደግሞ የድንግል ማርያምን ስደት የሚያመላክቱ ይሳላሉ አሉና እየዞርኩ በትኩረት እንዳያቸው ጋበዙ። ሁሉም ስዕሎች ክብ ፊት፣ ትልልቅ አይኖችና ጥቁር ፀጉር አላቸው። በአንድ ወቅት የድህረ ምረቃ ጥናቴ አማካሪ ፕሮፌሰር ከነበረ ሆላንዳዊ ወዳጄ ጋር ጣና ሐይቅና ዘጌ የሚገኙ ገዳማትን ስንጎበኝ ስዕሎቹን በአድናቆት ሲመለከት ከቆየ በኋላ የተናገረኝም ትዝ አለኝ። ከስዕሎቹ ጥንታዊነትና ውበት በላይ ያስገረመኝ ሁሉም ስዕሎች ራሳችሁን የኢትዮጵያውያንን እንዲመስሉ ተደርገው መሳላቸው ነው። ይህም በራሳችሁ የምትተማመኑ ሕዝቦች መሆናችሁን ያስረዳል ነበር ያለኝ። እኔም በውስጠ ወይራ ንግግር አዎን ነበርን ብዬ ነበር የመለስኩለት። በሰሜን አቅጣጫ በኩል ስንደርስ አባ መቋሚያቸውን ወደ ላይ ከፍ አድርገው ይህን ስዕል ተመልከተው፣ ግማሽ ፊቱ ከአንድ አይኑ ጋር ብቻ ነው የተሳለው። እንደዚህ ሲሆን ባለ ታሪኮቹ ሀጣን፣ ከሃዲያን፣ አረማውያን ናቸው ማለት ነው። ምክንያቱም በሰማዕታቱና በቅዱሳኑ ያን ሁሉ መከራ ያደረሱባቸው በተፈጥሮ የተሰጣቸውን በነፃነትና በሙሉነት የማሰቢያ ጭንቅላት ስላልተጠቀሙበትና አስተሳሰባቸውም ሆነ ድርጊታቸው ሰብአዊነቱን ለቆ ከእንስሳትም ከፍቶ አውሬነት የታየበት ስለሆነ በሙሉ ሰውነት አይሳሉም። ከዚህ በተቃራኒው የጌታ የእመቤታችን የቅዱሳንና የሰማዕታት ግን ሙሉ ፊታቸው ከሁለት አይኖቻቸው ጋር ራሳቸው አካባቢ የብርሃን ክበብ ኖሮበት ይሳላሉ አሉ። ምክንያቱም ደግነታቸውና በጎነታቸው፣ አዛኝነታቸውና ርኅራኄያቸው ለገዳዮቻቸውም ጭምር ስለሆነና በሚገደሉበት ሰዓት እንኳን በገዳዮቻቸው ላይ ቂምም ሆነ በቀል ስለሌላቸው አምላካቸውንም ስለሚመስሉት ሙሉነታቸውን አድሎም የሌለባቸው መሆኑን ቅድስናቸውንና ክብራቸውን ስለመግለጥ ባለሙሉ ገጽ ባለ ክብ ዓይን ሁሉንም እኩል የሚያይ ማለት ሆነው ክብራቸውና ጸጋቸው በራሳቸው ላይ ባለው የብርሃን ክበብ ተወክሎ ይሳላሉ ሲሉ እኔም በመገረም እነዚህ ሰዓሊያን ኖረው የእኛን ዘመን ሰው በስዕል አሳዩ ቢባሉ ያለ ዓይን ይስሉን ይሆን የሚል የህሊና ጥያቄ ሲመጣብኝ ፈገግ ካልኩ በኋላ አባ ያዩኝ መሰለኝና ደነገጥኩ። የቤተ ክርስቲያን ስዕሎች እያየሁ ያደግኩና የኖርኩ ብሆንም እንደዚህ የራሱ ስርዓትና ፈርጅ ያለው በአግባቡ ሳንጠይቅና ሳናውቅ እንዲሁም ልንናገርለት የማንችል መሆኑን ግን አስተውየው አላውቅም ነበር። አባ መርሃ ጽድቅ ከሚናገሯቸው ቃላት መካከል የመጣሁበትን ዓላማ የሚገልጽ ነገር ለመፈለግ ስል ከአእምሮዬ ሳውጠነጥን ገለጻቸውን አልፎ አልፎ በሙላቴ ራሴን ወቀስኩት። መርፌ ፈላጊ ማረሻ ቢያነቅፈውም አያየውም የተባለው ተረት በእኔ ደረሰ አልኩ። አባ አብሮን የነበረውን ዲያቆን ከመቅደስ ውስጥ አንድ ስዕል እንዲያመጣላቸው አዘዙት። እርሱም በወንዶች መቋሚያ በኩል ወዳለው በር ሲሄድ አባ ና በዚህ በቅዳሴና በጸሎት ጊዜ እንጂ
እንዳሁኑ ሲሆን ግን በዚህ በምዕራቡ በግ መግባት ይቻላል ሲሉት ዲያቆኑ ጋቢውን አደግድጎ ሲያበቃ 3 ጊዜ ሰግዶ የመቅደሱን የበር ደጃፍ ወይም የታችኛውን ጠርዝ ከተሳለመ በኋላ ወደ ውስጥ ገባ። እኔም የእርሱን ድርጊትና የአባን መመሪያ የከተማው አገልጋዮች ከሚያደርጉት ጋር እያነጻጸርኩ በከተማው እንዲህ ጥንቃቄ ሲደረግ አላየሁም። አያስፈልግም ብለው ነው ወይስ ስርዓቱን አያውቁትም እያልኩ ሳስብ ዲያቆኑ 1 ሜትር በ1 ሜትር በሆነ እንጨቶች የተወጠረ ጥንታዊ ስዕል ይዞ ብቅ አለ። አባም ስዕሉን ተቀብለው ይህች የእመቤታችን ስዕል ከእሳት አደጋ የተረፈች የጥንቱ ስዕል ቅሪት ናት። እንድታየው የፈለግኩት ምክንያት የዚች ስዕል ዕድሜ ከ400 ዓመት በላይ በመሆኑ ነው። አሁን መቅደሱ ላይ የምታየው ስዕል ግን በ30 ዓመት ውስጥ መደብዘዝ ጀምሯል። በተሳለበት ወቅት ደማቅ ነበር አሉ። ቅሬታቸውም ከገጻቸው ላይ በግልጽ ይታያል። የስዕሎቹ የውበት ልዩነት ቁልጭ ብሎ ስለሚታይ ለምን ቅር እንዳላቸው ተረዳው። ለመሆኑ የጥንቶቹ ስዕሎች ውበታቸውን እንደያዙ ረጅም ዘመን የመቆየት ምስጢር ምን ይሆን አልኳቸው። የጥንቶቹ ስዕሎች ቀለማቸው የሚዘጋጀው ከእጽዋት ስር ቅጠል፣ ቅርፊት፣ ከአበባና ፍሬ፣ ከእህል ዘር፣ ከጥቃቅን ነፍሳት፣ ከከሰልና ከጥቀርሻ ሲሆን በየመልካቸው ተቀምጠው ረጅም ጊዜ መሬት ውስጥ ተቀብረው እንዲብላሉ ይደረጋሉ። አጠቃላይ ዝግጅቱም ትዕግስትን ይጠይቃል። የአሁኑ ቀለሙ የፋብሪካ ስለሆነ ችኮላ እየበዛበት ይመስለኛል አሉና የገዳሙን የመሬት ይዞታ ለማሳየት ወደ ውጭ እየመሩ ይዘውኝ ወጡ። በወቅቱ ስላለው የገዳሙ የመሬት ይዞታ በጎርፍ ተቦርቡሮ ከጥቅም ውጭ የነበረውን ቦረቦር መሬት ከአካባቢው መስተዳደር ተረክበው ልዩ ልዩ የአፈርና ውሃ መጠበቂያ ህዳጎችን ሰርተውና አድነው ያለሙትን ደን የፍራፍሬ ምርታቸውንና መንገድ ስላልገባ ገበያ ስለማጣታቸው በቁም ነገር ገለጻ አደረጉልኝ። እውነትም ለዓይን የሚያስጎመጅ የበሰለ የፓፓዬ፣ የአቮካዶ፣ የማንጎና ሌሎች ፍራፍሬዎች የጉሬዛ ቀለብ ሆነው ግማሹም ሜዳ ላይ ፈርጦ ሲታይ በጣም ያሳዝን ነበር። በመቀጠልም የመድኃኒትነት ባህሪ ያለችውን እጽዋት እያሳዩኝ ለምን በሽታ ፈዋሽነት እንደሚያገለግሉ፣ እንዴት ጥቅም ላይ እንደሚውሉ በግልጽነትና በለጋስነት ያብራሩልኝ ጀመር። የደንና የሥነ ምህዳር ሳይንስ ሙያዬ በመሆኑና በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠብቀው በቆዩት እጽዋቶች ላይ ሰፋ ያለ ምርምር ሳደርግ የቆየሁ በመሆኑ የአባ ገለጻ ብዙም አዲስ አልሆነብኝም። ምናልባት ግልጽነታቸው ካልሆነ በስተቀር የሆነ ሆኖ የኔ ዋና ዓላማ በዚህ ጉብኝት ወቅት መታመሜን የሚገልጽ ወይም የሚያመለክት ነገር አለ ወይ የሚለው ነው። ነገር ግን ምንም ነገር ላገኝ አልቻልኩም። ለ2 ሰዓታት ያክል የገዳሙን ውጫዊና ውስጣዊ ይዞታ ካስጎበኙኝ በኋላ ወደ ማረፊያቸው ወስደው ቁርስ እንዲቀርብልኝ አስደረጉ። ከፊቴ ቁጭ ብለው ከላዩ በትንሹ ቁርስ እያደረጉ እየቀመሱ እንድበላ ይጋብዙኝ ጀመር። እንደ እውነቱ ከሆነ የመብላት ፍላጎት ጨርሶ አልነበረኝም። የቀረበልኝን ምግብ እንደምንም ጨርሼ ገበታው ከተነሳ በኋላ አሁን ነው ሰዓቱ አልኩኝ በልቤ። አባ ጺማቸውን እያፍተለተሉ ሩቅ የሚያዩ መስለው በሐሳብ ነጎዱ። የተወሰኑ ደቂቃዎች አለፉ። ልቤ ከጉሮሮዬ መጥታ የተወተፈች መሰለኝ። እንደዚህ ለማወቅና ለመስማት የጓጓሁለት ነገር በሕይወቴ ከዚህ በፊት መኖሩን አላስታወስም። አባ ከሐሳባቸው ተመልሰው ለመናገር መዘጋጀታቸውን ለማወቅ ይመስል እህ ብለው ጉሮሯቸውን ጠረጉ። ስማ የኔ ልጅ፣ ጥሪያችንን አክብረህ ስለመጣህ ደስ ብሎኛል። ብዙ ሥራ እንዳለብህ አውቃለሁ። በረጅሙ ጉዞ እግዚአብሔር ይርዳህ፣ የቅዱሳን በረከት አይለይህ ብለው መረቁኝና አሁን የበልግ ዝናብ እየጣለ ስለሆነ ግልገል አባይ ወደ ማታ ሊሞላ ይችላል፣ መንገዱም ጭቃ ሊሆንብህ ስለሚችል በጠዋት መሄድ አለብህ አሉኝና የገዳሙ በረከት ለልጆችህ እንዲደርሳቸው ይህን ትወስዳለህ ብለው ፓፓዬ፣ ማንጎ፣ አቮካዶ፣ ካዝሞሪ ተቆርጦ በቅርጫት ተሞልቶ የተዘጋጀ አሳዩኝ። ከዚያም መደናገሬን ከምንም ሳይቆጥሩ ጸሎት ለማድረግ ተነሱ። እኔ እኮ አባ ጠፋብኝ የምለው እንደምንም ታግዬ
አባታችን ከዚህ የመጣሁት በላኩብኝ መሰረት ህመሜን ለማወቅና እንዳሉትም መድኃኒትን ካለ እንዲሰጡኝ ነው አልኳቸው። በጸጥታ ሲያደምጡኝ ከቆዩ በኋላ ልዩ የሆነ ፈገግታ አሳዩኝ። ይህ ፈገግታ ለልጅ ወይም ለጅል የሚያሳዩት አይነት ሆኖ ተሰማኝ። በቃ ከዚህ በኋላ መጠየቅ ልጅ ወይም ጅል መሆን ነው። እኔ ደግሞ ሁለቱንም አይደለሁም አልኩ በልቤ። አባ የመሰናበቻና የጉዞ ጸሎት ካደረሱልኝ በኋላ እርፍ ይዞ ወደ ኋላ የሚል የለምና በርታ። አባ መዝገበ ሥላሴ የሚባሉ በሥራ ትጋታቸው የሚታወቁ ጻድቅ ነበሩ ሲሉ ታሪክ ጀመሩ። ፈጣሪ ተገልጾ እንዲህ አላቸው፣ ከዚህ ዓለም ድካም መሰናበቻህ ደርሷልና በመጪው ሐምሌ ትሞታለህ ቢላቸው፣ ፈጣሪ በማረሻዬ በመጎልጎያዬ በመዝሪያዬ በዋናው የሥራ ጊዜማ መሞት አልፈልግም፣ የምዘራው ሲያብብና ሲያፈራ በጥቅምት በህዳር ልሙት እንጂ አሉት። ፈጣሪም ጥያቄያቸውን ተቀብሎ በጥቅምት አረፉ። አንተም አንድ ቁም ነገር ሳትሰራ የጀመርከውን ዳር ሳታደርስ ሞት ቢመጣብህ እምቢ በለው እያሉ ትከሻዬን መታ መታ አደረጉትና ወጥተው ሄዱ። በቃ የመጣሁበት መልእክት ምስጢር ሆኖ ልመለስ ነውን አልኩኝ። ለበረከት የተሰጠኝን ፍራፍሬ ከመኪናዬ ላይ ጭኜ ሲረዳኝ የቆየውን ዲያቆን አመስግኜና ተሰናብቼ በተስፋ መቁረጥና በመደናገር ስሜት ገዳሙን ለቅቄ ጉዞዬን ጀመርኩ። የገዳሙን ክልል ለቅቄ መውጣት እንደጀመርኩ ትናንት በእርሻው ላይ አቋርጬ እንዳልፍ የፈቀደልኝን ገበሬ በእርሻው ዳር ቆሞ በእጅ የቁም ምልክት ሲያሳየኝ አየሁት። መኪናውን አቁሜ እንደምን አደርክ? የገዳሙ ቆይታዬን ጨርሼ እየተመለስኩ ነው። ያው ላስቸግርህ ነው፣ አቋርጬ ማለፍ አለብኝ አልኩት። አይ በሰላው ይበላሽብኛል ሲል ቱግ ብዬ ምንድን ነው የምትለው? ወይ ትናንት አላሳልፍ ብትል ጥሩ ነበር። አሁን መኪናውን ከዚህ ጥዬ እንዴት ነው የምትፈልገው አልኩት። መቼም በአንድ ጊዜ የጋለ ብረት ድስት ላይ የተጣደ ሽሮ ይመስል ራሴ በራሴ ተንተከተኩኝ። በዚያ በኩል እኮ ማለፊያ አለ አለና ከገዳሙ ወደ ምዕራብ አቅጣጫ ወሽመጥ የሚመስል ያልታረሰ መሬት አሳየኝ። በዚያ በኩል ብታልፍ ምን ችግር አለው አለኝ ደግሞ። እየተመናጨኩ መኪናውን መከራውን በሚያበላ ፍጥነት አዙሬ ወደ ተባለው አቅጣጫ በረርኩኝ። ውስጤ ግን ዝም ብሎ ይንተከተካል። እንዴት እንዲህ ይቀልድብኛል? ስንት ስራ እያለኝ ና ብሎ ሂድ ይባላል እንዴ እላለሁ። ያ ወሽመጥ የሆነው የሳር መሬት በመጠነኛ ዛፎች የተሞላ ኮረብታ ላይ ደርሶ ቆመ። በቃ ወዴትም እንደሚወስደኝ ተረዳሁ። መኪናውን አቁሜ አካባቢውን ለመቃኘት ወደ ጫካው ጠጋ ስል ሁለት ሴት መነኮሳያት እንጨት እየለቀሙ መሰለኝ አየኋቸው። ደህና አደርክ የኔ ልጅ አሉኝ። አንደኛዋ በእድሜ ገፋ ያሉት። ደህና እግዜር ይመስገን አልኩ በልህና በቁጣ ስሜት ፊቴን ከእርሳቸው ዘወር አድርጌ። የደብረ አሮን መንገድ እኮ በዚህ አይደለም አሉኝ። እማሆይ እኔ የደብረ አሮንን መንገድ አይደለም የምፈልገው፣ ወደ ዳንግላ ከዚያም ወደ ባህር ዳር የሚያደርሰኝን ነው አልኳቸው። ንግግሬ ከቁጥጥሬ ውጭ በሆነ ሁኔታ ከትህትና የራቀ ሆነ። አየኔ ልጅ ባህር ዳርም ደብረ አሮንም መንገዱ ያውም አይደል አሉኝ። ከዚያ ሌላኛው መነኩሲት አንገታቸውን ወደ መሬት ሰበር አድርገው ደብረ አሮን መሄድህ አይቀርም ብለው ነው አሉኝ። ምንድን ነው የሚያወሩት አልኩ ለራሴ። ለማንኛውም የባህር ዳርም ሆነ የደብረ አሮን መንገዱ በየት በኩል ነው አልኳቸው። ወደ መጣሁበት አቅጣጫ አመለከቱኝ። ቁጣዬ እንደገና ገነፈለ። በዚያ በኩልማ አንድ ገበሬ ትናንት አሳልፎኝ ሲያበቃ ዛሬ ከለከለኝ አልኳቸው። ግድ የለም ተመልሰ ሂድና ሩቅ መንገደኛ ነው ብለውሃል፣ ቆለኛዋ እማሆይ በለው አሉኝ። በወጉ ሳልሰናበታቸውና ሳላመሰግናቸው እየተቆናጠርኩ ያንን የፈረደበት መኪና በአፍጢሙ እየደፋሁ ወደ አርሶ አደሩ እርሻ አቅጣጫ ሄድኩ። ስደርስ ከነበረበት ቦታ ቆሞ አገኘሁት። አንገቴን አውጥቼ አሳልፈው ተብለሃል አልኩት። ትዕቢት ነገር ያለብኝ መሰለኝ። ምን እንዴት አለኝ ነቃ ኮስተር ብሎ። አሳልፈው ብለውሃል
እዛ አካባቢ ያሉት መነኮሳት አልኩት። አይ ጌታው እርጋታ ይጎልሃል። ይችን ቁራጭ የእርሻ መሬት ለማለፍ የሚያስፈልግህ ትዕግስት በእጅህ ነው አለኝ። በጣም ስሜታዊ እንደሆንኩ ተሰማኝና ሀፍረት ያዘኝ። ስለሆነም ከመኪናው መሪ ላይ ራሴን ደፍቼ እንደ ጨዋ ሰው የመጣሁት ገዳም ነው፣ በቃ መጣሁ፣ ተመለስኩ፣ ምን አጣሁ ብዬ ራሴን አረጋጋሁና መነኮሳቱ የነገሩኝን ነገር ቁም ነገር ያለው መሆኑን ለማስተዋል ቻልኩ። ስለዚህ ቃል በቃል ለገበሬው መንገድ እንደሚገባኝ ተረዳሁ። ይቅርታ የኔ ወንድም፣ ሩቅ መንገደኛ ነው አሳልፈው ነው ያሉ አልኩት። ማን ናቸው አለኝ። ቀጥሎ ያለው ብዥ አለብኝ። በረኸኛዋ እማሆኝ ያሉኝ መሰለኝ አልኩት። ትንሽ ፈገግ ብሎ በረኸኛዋ እማሆኝ አይደለም ቆለኛዋ እማሆኝ ነው አለኝ። አሁን እንደዛ ነው አልኩት እንደማፈር ብዬ። ብዙ ነገር ለማወቅ ትሞክራለህ። የማለፊያህን ነገር ትንሽ ነገር እንኳን ማስታወስ ካቃተህ ጉዞህ ሳይከብድብህ አይቀርም። ነገርህ ሁሉ ግርድፍ አይሆን፣ በልና እለፍ አለኝ። የገበሬው አነጋገር ከበድ ማለት ብቻም ሳይሆን ግርምም አለኝ። አደብ ገዛሁና በትህትና መስግኜ የእርሻ መሬቱን አቋርጬ ከመንገድ ስገባ የሆነ ቅንብር የሚመስል ነገር እንዳለ ተሰማኝ። ደብራሩን ምን አመጣው? ሩቅ መንገድንስ? ቆለኛዋ እማሆይ የሚለውስ? ሂድ በለው የሐሳብ ማዕበል መጣ። ለመሆኑ ምንድን ነው እያደረግኩ ያለሁት? መድኃኒት ፍለጋ ወይስ በሽታ ፍለጋ? ታምም ያለው ወይስ አልታመምኩም? ለምን ከዚህ የአእምሮ ጨዋታ ውስጥ ገባሁ? ደብራሮን ሩቅ መንገድ ቆለኛዋ እማሆይ ቼ በለው። የሐሳብ ፈረሴን ከመኪናዬ በበለጠ ፍጥነት እጋልበው ጀመር። እንደገና ሌላ የሐሳብ ባህር ውስጥ ዘፍቀውኝ በማይበሉ እየተገፋሁ እነርሱን እየራኩ ነጎድኩኝ። ክፍል 6 ይቀጥላል። የዛሬው ንባባችን እዚህ ላይ ፈጸምን።